ጤና ይስጥልኝ የተወደዳችሁ የሶለዳ ሚዲያ አድማጭ ተመልካቾቻችን እንዴት አላችሁ? በዛሬው ዝግጅታችን የአሜሪካው ፕሬዝዳንት ግብጽና ኢትዮጵያን የማደራደር ፍላጎትና እንድምታው በሚል ርዕስ የዘወትር የሚዲያችን ቤተሰብ አርዱል ሀበሻ ከምስራቅ ኢትዮጵያ ከትበው የላኩልንን የትራምፕን የሽምግልና ሐሳብ በኢትዮጵያ ላይ የሚኖረው ተጽዕኖ የሚተነትንና የሚያብራራ እጅግ ግሩም ትንታኔ ይዘንላችሁ ወደ እናንተ ቀርበናል። እስከ ፕሮግራማችን ፍጻሜም ሶለዳ ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር እንድትቆዩም ከወዲሁም ዛሬም እንደወትረው በታላቅ አክብሮት ጋብዛለሁኝ። መልካም ቆይታ። የአሜሪካው ፕሬዝዳንት ግብጽና ኢትዮጵያን የማደራደር ፍላጎትና አንድምታው። ፕሬዝዳንት ዶናልድ ትራምፕ ለግብጽ አቻቸው ፕሬዝዳንት አብደል ፈታህ አልሲሲ የጻፉት ደብዳቤ የአባይ ወንዝንና የታላቁን የኢትዮጵያ ህዳሴ ግድብ በሚመለከቱ አስፈላጊ ጉዳዮች ላይ አጽንኦት ሰጥተው ጥር 8 ቀን 2018 ዓ.ም የሰደዱትን ደብዳቤ በወፍ በረር ተመልክቼዋለሁ። የደብዳቤውን ይዘትና በኢትዮጵያ ላይ ሊያሳድር የሚችለውን ተጽዕኖ በተመለከተ በግሌ መሰለኝን ትንታኔ በአጭሩ እንደሚከተለው አስቀምጫለሁ። የደብዳቤው ይዘት በአጭሩ ለሽምግልና ጥረቶች እውቅና በመስጠት የአባይ ውሃ ክፍፍልን አስመልክቶ የአሜሪካንን ቁርጠኝነት የሚገልጽ በትብብር ላይ አጽንኦት በመስጠት በውሃ ክፍፍል ዙሪያ የቴክኒክ ባለሙያና ክትትልን በተመለከተና ስለ ወታደራዊ ግጭት ስጋትን በተመለከተ ሲሆን የደብዳቤው ዝርዝር ይዘትና በኢትዮጵያ ላይ ሊያሳድር የሚችለውን ተጽዕኖ አስመልክቶ እንሆ ብያለሁ። አንደኛ፣ ለሽምግልና ጥረቶች እውቅና መስጠትን በተመለከተ ፕሬዝዳንት ዶናልድ ትራምፕ ለፕሬዝዳንት አብደል ፈታህ አልሲሲ በጻፉት ደብዳቤ ፕሬዝዳንት አልሲሲ በእስራኤልና በሐማስ መካከል የተኩስ አቁም ስምምነት እንዲደረግ ላደረጉት የአስታራቂነት ሚና ምስጋናቸውን አቅርበው በቀጠናው ውጥረቶች በተከሰቱበት ወቅት ለነበራቸው መሪነት ብቃት እውቅና መስጠታቸውን በደብዳቤው ላይ አጽንኦት በመስጠት ገልጸዋል። ፕሬዝዳንት ዶናልድ ትራምፕ ለግብፁ አቻቸው ይህን የመሰለ የመሪነት ብቃት ተደርጎ በመሞካሸት ከተደረገው የእውቅና ማረጋገጫ አገላለጽ መገመት የሚቻለው በግብፅና በአሜሪካ መካከል ያለውን ዲፕሎማሲያዊ ግንኙነት ጥንካሬን የሚያመላክት ሲሆን ይህም ግብፅ በክልሉ ቁልፍ የአሜሪካ አጋር በመሆን ያላትን ሚና በማጠናከር በኢትዮጵያ ላይ ጫና ሊፈጥር የሚችል መሆኑን ነው። ሁለተኛ፣ ፍትሃዊ የአባይ ውሃ ክፍፍል እንዲኖር ቁርጠኝነት በተመለከተ ደብዳቤው በአባይ የውሃ ክፍፍል ጉዳይን አስመልክቶ የአሜሪካንን የማደራደር ሽምግልና እንደ አዲስ ለመቀጠል ፈቃደኛ መሆኗን ከማሳየቱ በተጨማሪ እንደ ፕሬዝዳንት ዶናልድ ትራምፕ ደብዳቤ ገለጻ ከሆነ ፍትሃዊ የሀብት ክፍፍል አስፈላጊነት ላይ አጽንኦት መሰጠቱ ተመላክቷል። ከዚህ የፕሬዝዳንቱ አባባል መገንዘብ የሚቻለው ይህ የአሜሪካ ተሳትፎ በተለዋዋጭነትና በውጤቱ ላይ ተጽዕኖ ሊያሳድር ስለሚችል፣ ይህ ደግሞ በድርድሩ ወቅት ኢትዮጵያ በአባይ ግድብ አስመልክቶ የነበራትን የማይናወጥ አቋሟን እንደገና እንድታጤን ጫና ለመፍጠር ሊሆን ይችላል። በአጠቃላይ በዚህ የፕሬዝዳንት ዶናልድ ትራምፕ አገላለጽ ኢትዮጵያ በታላቁ የህዳሴ ግድብ ላይ ያላት አቋም የበለጠ ክትትል በማድረግ ተጽዕኖ ለማሳደር ይችላል። ሶስተኛ፣ በትብብር ላይ አጽንኦት መስጠትን በተመለከተ ፕሬዝዳንት ዶናልድ ትራምፕ በደብዳቤያቸው ላይ እንደገለጹት ለማደራደር የፈለጉበት ዋነኛ ዓላማ የግብፅን፣ የሱዳንንና የኢትዮጵያን የውሃ ፍላጎት የሚያሟላ ፍትሃዊ ስምምነት ላይ መድረስ እንደሆነ አስረግጠው ተናግረዋል። ይህ የፕሬዝዳንት ዶናልድ ትራምፕ አባባል ለኢትዮጵያ አዎንታዊ ቢመስልም ፍትሃዊ የሚለው ቃል እንዴት እንደሚገለጽ በተለይም ታሪካዊ ውጥረቶችንና ኢትዮጵያ ለኢኮኖሚ ልማት ግድቡ ላይ ያላትን ትኩረት ከግምት ውስጥ በማስገባት ላይ ተጽዕኖ ሊያሳደር የሚችል ስጋትን ይፈጥራል። አራተኛ፣ የቴክኒክ ባለሙያና ክትትልን በተመለከተ ደብዳቤው በቴክኒክ እውቀትና በአሜሪካ ቁጥጥር ዘላቂ ስምምነት ላይ መድረስ እንደሚቻል ይጠቁማል። ይህ ደግሞ ኢትዮጵያ ሉዓላዊነቷንና የውሃ ሀብቷን የማልማት መብቷን መጣስ አድርጋ ልትመለከተው ትችላለች። በዚህ ድርድር የበለጠ የአሜሪካ ተሳትፎ በጥርጣሬ ሊታይ ይችላል። ይህ ደግሞ ለጉዳዩ ዘላቂ መፍትሄ ማስገኘት ቀርቶ ሁኔታው ይበልጥ የተወሳሰበ እንዲሆን በማድረግ በኢትዮጵያ ላይ ተጽዕኖ ሊያሳድር ይችላል። አምስተኛ፣ ወታደራዊ ግጭት ስጋትን በተመለከተ
ፕሬዝዳንት ትራምፕ በግብጽና በኢትዮጵያ መካከል ያለው አለመግባባት ወደ ወታደራዊ ግጭት እንደማይሸጋገር ተስፋ አድርገው በሰላማዊ መፍትሄ አስፈላጊነት ላይ በደብዳቤያቸው ላይ አጽንኦት ሰጥተው አስቀምጠዋል። ይህ የፕሬዝዳንት ዶናልድ ትራምፕ እውቅና ለክልላዊ መረጋጋት እውነተኛ ስጋትን ሊያሳይ ይችላል ይሆናል። ነገር ግን ከዚህ የፕሬዝዳንቱ ስጋት በስተጀርባ ግብጽ ወታደራዊ አማራጮችን እያሰላሰለች መሆኗን ለኢትዮጵያ ሊያመለክት ይችላል። ይህ ደግሞ ፕሬዝዳንቱ ከዚህ በፊት ግብጽ ግድቡን ልትመታው ትችላለች በማለት እንደተናገሩት ሁሉ ይህ አባባላቸው በዲፕሎማሲያዊ ገጽታ ላይ ውጥረትን በመጨመር በኢትዮጵያ ላይ ተጽዕኖ ለማሳደር የታሰበ ሊሆን ይችላል። በመጨረሻም ፕሬዝዳንት ዶናልድ ትራምፕ ለግብጽ አቻቸው ፕሬዝዳንት አብደል ፈታህ አልሲሲ የጻፉት ደብዳቤው የታላቁን የኢትዮጵያ ህዳሴ ግድብ ዙሪያ የሚያጠነጥኑ ችግሮችን ለመፍታት የትብብር አቀራረብን የሚደግፍ ቢሆንም በኢትዮጵያ ላይ የተለያዩ ተጽዕኖዎች ሊኖሩት ይችላሉ። የአሜሪካ ተሳትፎ የበለጠ ኢትዮጵያ ፍትሃዊ እንዳልሆነ የምትመለከተውን ስምምነት እንድትፈጥር ጫና ሊፈጥር ይችላል። ከዚህም በላይ በክልሉ ጂኦፖለቲካዊ መልክዓ ምድራዊ አቀማመጥ ላይ የሚደረጉ ለውጦች በኢትዮጵያ የረጅም ጊዜ የውሃ አያያዝ እቅዶችና የኢኮኖሚ እድገት ግቦቿ ላይ የበለጠ ተጽዕኖም ሊያሳድሩ ይችላሉ። በመሆኑም ኢትዮጵያ የአባይ ወንዝን በተመለከተ ያላትን መብትና ጥቅም ለማስጠበቅ ፕሬዝዳንት ዶናልድ ትራምፕ የታላቁን የኢትዮጵያ ህዳሴ ግድብና የአባይ ውሃ ክፍፍልን አስመልክቶ የቀረቡትን የማደራደር ሁኔታ በጥንቃቄ መመርመር አስፈላጊ ነው እላለው። አርዱል ሀበሻ ከምስራቅ ኢትዮጵያ ጥር 12 2018 ዓመተ ምህረት። ክቡራን የሶሎዳ ሚዲያ ቤተሰቦቻችን በዘወትር የሚዲያችን ቤተሰብ አርዱል ሀበሻ ከምስራቂቷ ኢትዮጵያ የቀረበውን ይህንን እጅግ አስደናቂ ትንታኔ ነበር ወደ እናንተ ያቀረብነው። ለዛሬ ያቀረብንላችሁ የትንታኔ ዝግጅታችን ያዳመጣችሁትም ይመስል ነበር። እንደ ወትሮው ዝግጅታችንን ከወደዳችሁት ላይክ፣ ሌሎች እጅግ አስደናቂ የኢትዮጵያውያን ምሁራን ትንታኔዎችና ሐሳቦችን ለማዳመጥ ሶሎዳ ሚዲያን ሰብስክራይብ በማድረግም መከታተል ትችላላችሁ። አዳዲስ ትኩስና ወቅታዊ ሀገራዊ እንዲሁም ዓለም አቀፋዊ መረጃዎችን በቶሎ እንዲደርሷችሁም የደወል ምልክቷን መጫናችሁም አትርሱ። በያላችሁበት ሰላም ጤናና ብልጽግና እመኝላችኋለሁ። ሰላም ለጋራ ቤታችን ኢትዮጵያ። ሶሎዳ ሚዲያ ጥር 12 2018 ዓመተ ምህረት